ከዛ ውርጋጥ ልጅ ጋር እንድትገናኝ አልፈልግም። አታስቢ ማዬ፣ ከዚህ በኋላ አላገኘውም። ሲጀመር አምራንና እሱ አይደሉ የእኛም ቤተሰብ ደስታ ለማጨለም እየሰሩ ያሉት? ይቅርታ፣ ምግብ ከበላ 2 ቀን ስለሆነኝ ነው እንደዚህ እየሆንክ ያለሁት። ምን ላድርግ? ነገሮች ሁሉ ተደራረቡብኝ። አምራን፣ ይህንን ሁሉ እንዲሆን ያደረግሽ እኮ ራስሽ ነሽ። እና ፈጣሪ ከቀጣይም በላይ ምን ላድርግ ነው ወይንስ ራሴ እንዳጠፋ ነው? እንዴ ራስን ማጥፋት ምን አመጣው? የአባቱ ጉዳይ ሰላሙን እየነሳው ያለው ዳግም አሁን ከፖሊስ ጣቢያ ተደውሎልኛል፣ እናም ወደ ፖሊስ ጣቢያ ሊሄድ ነው ሲል ለቤተሰቦቹ አሳውቋቸው ይገኝ ነበረ። አቶ ላይኩንና እንዲሁም ደግሞ ናሆም ቤተሰቡ በሙሉ በጣም በመደንገጥ ምን ተፈጥሮ ነው እና ምንድነው ያሉ ሲሉም አፋጠው እየጠየቁት ይገኙ ነበረ። ታዲያ ዳግምም አይ ጫካ ውስጥ ተቀብሮ የተገኘ ሰው አለ፣ ምናልባትም እሱ ሰው የአባቴ አስከሬን ይሆናል፣ ስለዚህ ሄጄ ማጣራት አለብኝ፣ እናም ለዛ ነው ፖሊሶቹ ወደ ፖሊስ ጣቢያ እንድመጣ የጠሩኝ ሲልም አስረድቷቸው ይገኛል። ታዲያ ወይዘሮ ዝናሽና አቶ ላይኩን ቀልባቸው የተገፈፈ ያክል ስሜት ተሰምቷቸው ይገኛሉ። ይህ ምናልባት የዳግም አባት አስከሬን ከሆነ ምናልባትም የነሱ አሻራ ሊገኝባቸው ስለሚችል አሁን የስጋት ቀጣና ላይ ወድቅ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ከባለፈው ፓርቲ የቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ኤሚ ቆዝማና ራሷን ጥላ ክፍለ ውስጥ በተቀመጠችበት ሰዓት ነበረ አባቷ በድንገት ተከስቶ ቆይ ልጄ ምን ሆነሻል? ለምንድን ነው የምትጨናነቂው? ሲል ጠይቋት የነበረው። ታዲያ ኤሚን በስትክክል ምክንያቱም ማስረዳት ስላልቻለች አባዬ አሁን እናንተን የሚያስጨንቃችሁ ነገር ነው እኔንም እያስጨንቀኛለሁ ስትልም ለማስቀየስ እየሞከረች ትገኝ ነበረ። ታዲያ አባቷም አይ ልጄ አትጨናነቂ፣ ለሁሉም ችግር መፍትሄ ያለው እና እኛ የምንጨናነቀው ይበቃናል። ስለዚህ ልጄ በፍጹም እንድትጨነቂብኝ አልፈልግም ሲልም ኤሚን ለማጽናናት እየሞከረ ይገኝ ነበረ። ምንም እንኳን የተጨነቀችበት ምክንያት ባይገባውም ነገር ግን ምናልባትም የቤተሰቡ ጉዳይ ማለትም አሁን ላይ ያሉበት ጉዳይ ይሆናል ያስጨነቃት ብሎ በማሰብ ልጁን ለማጽናናት እናም ለመንከባከብ እየሞከረ ይገኝ ነበረ። ታዲያ ኤሚም ቀና ብላ በማየት አባዬ የእውነት አንተ አላደረግከውም አይደል? እናንተ አይደላችሁም አይደል ያደረጋችሁት? ስትልም ጠይቀው ነበር። አዎ ኤሚ፣ እኛ በፍጹም ምንም ያደረግነው ነገር የለም፣ እባክሽ ልጄ ተረጋጊ ሲልም ኤሚን አረጋግቷት ይገኛል። ኤሚም ከተረጋጋች በኋላ አይ የራሴ ጉዳይ እያለብኝ አሁን ደግሞ በእነሱ ጉዳይ መጨነቅ የለብኝም ስትልም ራሷን ለማረጋጋት ብትሞክርም ነገር ግን በተደጋጋሚ የዳግም አባት ጉዳይ ጭንቅላቷ ውስጥ እየተመላለሰባት ትገኝ ነበረ። አሁን ላይ የወደፊት ምራቷ ማለትም የወንድሟ ሚስት ልትሆን የተዘጋጀችው ኑሐሚን ኤሚን ለመደገፍ ወደ ኋላ ወደፊት ሳትል በቀጥታ እየተራመደች ትገኛለች። ኤሚም ኑሐሚን ካጠገቤ ስላለሽ እጅግ በጣም ደስተኛ ነኝ፣ እናም አንዳችን ቀን አንቺ የቅርብ አማካሪ ትሆኛለሽ ብዬ አስቤ አላውቅም ስትልም ኑሐሚንን በደስታ እያመሰገነቻት ትገኛለች። ኑሐሚን ምንም እንኳን ከዚህ በፊት ያበሳጫት ነገር ቢኖርም ዛሬ ደግሞ የባሏ እህትና እንዲሁም ደግሞ የባሏ እናት መሆናቸውን ስታስበው እጅግ በጣም ሩህሩህና ትዕግስተኛ ልጅ ሆና ትህትናዋን እያሳየቻቸው ትገኛለች። ምናልባትም ኤሚ ያደረገችው ድርጊት ማለትም የእርግዝናዋ እንዲሁም ደግሞ የፍቅሯ ውጤት አሁን ላይ የተበላሸ ቢሆንም ነገር ግን ቤተሰቦቿ ካደረጉት ወይም ደግሞ ካጠፉት ጥፋት አይበልጥም ብላ ታስባለች። ታዲያ ኤሚ ቤተሰቦቿን በፊት ለፊት ለመጋፈጥ አቅማታም ትገኛለች። እናቴ ወይም ደግሞ አባቴ አሁን ላይ እኔ ነፍሰ ጡር ነኝ እናም ደግሞ የረገዝኩትም ከኤርሚያስ ነው ብላ ለመናገር ምንም አንደበቷ ፈቃደኛ አልሆነላት
የላትም። ምናልባትም ቤተሰቦቼ ይህንን ነገር ሲሰሙ ሌላ ድብልቅልቅ ያለ ታሪክ ይወጣል። እናም ኤርሚያስን በመፈለግ እሱን ሊጎዱት ይሞክራሉ። እነሱም ደግሞ በድጋሚ ህይወታቸው ይበጠበጣል ብላ በማሰብ ብሶቷን በውስጧ ይዛ እያሰበችና እየተጨናነቀች ትገኛለች። ታዲያ ሆዴ እየገፋ ነው እና እማዬና አባዬ እኔ ከመንገሬ በፊት ሆዴን አይተው ሁሉንም ነገር ያውቁታል። ያኔ ምን ላደርግ እንደምችል በፍጹም አላውቅም እያለችም ኤሚ ቤት እየዘጋች ማልቀሷን እንደቀጠለች ትገኛለች። ናሆምም እባክሽ እህቴ የኔና የኑሐሚን የሰርግ ጉዳይ ይለቅና ያንቺን ጉዳይ ደግሞ እንመጣበታለን። በፍጹም አባዬና እማዬ ሳይደርሱበት እኛ እናስረዳቸዋለን። እናም ተረጋጊ ሲል እህቱን ለማጠንከር እየሞከረ ይገኝ ነበረ። አሁን ላይ ኑሐሚንና ናሆም ስላሏት ኤሚ እጅግ በጣም ደስተኛ ናት እና ልጇንም እንድትወልደው ስላደረጓት አሁን ላይ ልጇን ለመውለድ ተስማምታም ትገኝ ነበረ። ምንም እንኳን እናትና አባቷ የእሷ ነገር አስጨንቋቸው በተደጋጋሚ ሊጠይቋት ቢሞክሩም ነገር ግን እማዬ አርግሻለሁ ብላ ለመናገር በፍጹም ድፍረቱን አላገኘችም። እናቷ ይህን ነገር ስትሰማ ዘልዝላ ትሰቅለኛለች ወይም ደግሞ ትገለኛለች ብላ በማሰብ ከመሸሸግ ውጭ ሌላ አማራጭ የለኝም ስትልም ኤሚ የሆዷን በሆዷ አድርጋ ለመቻል ወስና ትገኛለች። በተደጋጋሚ ምግብ አልበላ ሲላት እንዲሁም ደግሞ የምግብ ፍላጎቷ ሲጠፋ እናቷ እንደ ልጅነትሽ ልንከባከብሽ ማለቴ ጡቴን አጥብቼ እንዳሳደግኩሽ አሁንም ላጥባሽ እንዴ ወይስ ደግሞ ምግብ በእኔ እጅ እንዳጎርስሽ ትፈልጊያለሽ እያለችም እየጠየቀቻት ትገኝ ነበረ። ኤሚ እማዬ አታስጨንቅኝ፣ እኔ በራሴ ፍቃድና በራሴ ፍላጎት ምግብ እበላለሁ። እናም አሁን ላይ አንቺ ስለኔ አትጨነቂ ስትልም እናቷን ለማደነጋገር እየሞከረች ትገኝ ነበረ። ናሆምም ኤሚ እኔ አንቺን ልረዳሽ ፍቃደኛ ነኝ፣ ነገር ግን ይህን ሁሉ ነገር የማደርግልሽ በድጋሚ ከዛ ከማይረባና ተንከሲስ ልጅ ጋር የማትገናኝ ከሆነ ነው። እናም አላገኘውም ስትይ ቃል እንድትገቢልኝ እፈልጋለሁ። ከዛ ውጪ እኔ ወንድምሽ እያለሁኝ አንዳችም ነገር አይፈጠርም ሲልም ጠይቋት ይገኝ ነበር። ኤሚም በፍጹም ከዚህ በኋላ ህይወቴን ያመሰቃቀለውንና ህይወቴን ያተራመሰብኝን ሰው ለማግኘት ፈቃደኛ እንዳልሆንኩ እነግርሃለሁ ወንድሜ። አሁን ብቻ ካለሁበት ችግር ልውጣ እንጂ በፍጹም ኤርሚያስ በደረሰበት እንኳን አልደርስም ስትል ለወንድሟ ቃል ገብታለት ትገኝ ነበረ። ኑሐሚንም አያይዛ አይዞሽ ኤሚ በዚህ ፍላጎትሽ እናም በዚህ ጽናትሽ እንድትጸኚ እፈልጋለሁ ስትልም አስረግጣ ነግራታለች። ኤሚም ያንን ሁሉ ክህደት ካደረገብኝ በኋላ ተመልሳ ከሱ ጋር ትሆናለች የሚል ጥርጣሬ አላችሁ እንዴ? በድጋሚ በፍጹም እንደዚህ አይነት ስህተት ውስጥ እንደማልገባ ቃል እገባላችኋለሁ ስትልም አስረድታቸው ትገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።